እንደዚያ አትይኝ ካሌብ። አሁን ልብስን ያዝ እናውጣልኝ። እንዴ አባዬ ቤቴ እኮ እዚህ ነው። የት ነው የምሄደው? ትሁት ሴት ትሂድልህ። ከዚህ ውጭ መሄጃ አላት? አንተስ ማን ነው አስወጪ ያደረገ? አሁን ውጣልኝ። አባዬ ካሌብ ልጅ እንዳለኝ ያውቃል። ቲና ልጅ እንዳለኝና ልጁም የተመስገን መሆኑን ነግረዋለች። ለዛ እኮ ነው በጣም የተናደደብኝ። እውነት ነበረ ሁሉም ቤተሰቦች ያውቃሉ ያለችኝ። ቆይ አባዬ ይሄን ነገር ታውቅ ነበር? አዎ ያውቃሉ ካሌብ። ግን ይሄንን ልደብቅ ፈልጌ አይደለም ካሌብ። ምን ሚስጥር እንዲሆን ስለፈለኩ ብቻ ነበር። ኧረ እባክሽ ነገሩ እንዳለ ሚስጥር እንዲሆንልሽ ነበር። ሁሉም ሰው እኮ አውቆታል። አባዬ ያውቃል፣ ዳኒ ያውቃል፣ ቲና ታውቃለች፣ ኤደንም ቢሆን ታውቃለች። ሁሉም ነገር የተደበቀው ከኔና ከተመስገን ብቻ ነው። ካሌብ አሁንም እኮ ልታዳምጠኝ አልቻልክም። ተረጋጋና እኔ ላስረዳ እባክህ። ትሁት ቆይ እኔ ብቻ ለምን እንዳልሰማሁ ትነግሪኛለሽ? ካሌብ እባክህን ሁሉንም ነገር ላስረዳ። ተረጋጋና አዳምጠኝ፣ ቁጭ በል። ትሁት እስከ ዛሬ ደብቀሽኝ ሁሉንም ነገር ሳቀኑ ካልነገርኩ የምትይ በጣም አዝናለሁ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። አንተ ሰይጣን ገለኝ ነበር እኮ። ስላልሞት ፈጣሪና መስኪን። አሁን ከኔ ምንድነው የምትፈልጊው? ያደርግባ የራስ ጉዳይ። ስትፈልግ በራስ መንገድ ተጠቀም። ካንተ ጋር ከዚህም በኋላ አልሰራም። ሳይውል ሳያድር እርዳታ ያስፈልግሻል ቲና። ያንተ አይደለም የኔ እርዳታ ነው የሚያስፈልግ። ተመስገን ቲና፣ መቼም ቢሆን ያንቺ እርዳታ ያስፈልገኛል። ደግሞ ከጠላቶችሽ ከችግርሽ ብዙ ጊዜ እኔ እንደማወጣሽ አትርሽ። እና ለውለታ ምን ልክፈልህ? ለዋልክልኝ ውለታ የሚሆን እኔ ጋር ትልቅ ነገር አለ። ትልቅ ነገር ደብቀሃለች። ምንድነው የደበቀች? የኔ ልጅ አትዘኝ። ለጊዜው ተናዶ ነው። አይደለም አባዬ፣ በጣም ከፍቶታል። አይቼዋለሁ። አይኑ ላይ ይታያል እኮ ተናዶብኛል። መቼም ይቅር የሚለኝ አይመስለኝም። የኔ ልጅ ካሌብ የዋህ እንደሆነ ካንቺ በላይ የሚያውቅ የለም። ስታስቢ ባንቺ የሚከፋ ይመስልሻል? አላውቅም አባዬ፣ ግን እንዴት ማሳመን እንዳለብኝ አላውቅም። ትሁት፣ የካሌብን ነገር ለኔ ተይልኝ። እኔ ማድረገውን አውቃለሁ። አመሰግናለሁ አባዬ። እኔ እኮ ስላንተ ለማውራት አቅም የለኝም። የምሬን ነው። መከተይ እኮ ነው አባዬ። አሁን በዚያ ታለሽኝ ታልፊ ነው የኔ ልጅ። እሺ ምን ላድርግልህ? እንደሱ ነው የሚባለው የኔ ልጅ። አሁን ምን ታደርግልኛለሽ መሰለሽ ትሁቴ? የዶሮ አይን የመሰለ ወፍራም ቡና ታፊልኛለሽ።
ወይ አባዬ ያንተ ፍላጎት በቃቺ ናት? በወፍራም ቡና ትሸወዳለህ ማለት ነው? አንቺ ከምትጎጂ ብዬ ነው እንጂ ሌላም ነበረኝ። አይ አንዴ ቡና ብለሃል። ቆንጆ ቡና ከቡና ቁርስ ጋር አቀርብልሃለሁ። እሺ እሺ የኔ ልጅ። ቲና እየጠበቅኩሽ ነው። ትሁት ከኔ ምንድን ነው የደበቀችው ነገር? ትሁት ከካሌብ ፍቅር ይዟታል። ይሄ እኮ ከኔ በላይ ላንቺ መርዶ ነው ቲና። ማለት ትሁት የማንም ብትሆን ግድ አይሰጥህም ማለት ነው? አዎ ግድ አይሰጥም እኮ። እንዴት? መቼም ቢሆን ትሁት ከኔ እጅ ስለማትወጣ የኔና የኔ ብቻ ናት። እሺ ልቧ በሌላ ሰው ፍቅር ስለታወረ ያንተ መሆን አትችልም። ባፈቀረችው ልቧ እንድትረሳው ስለማረጋት እሱ ያሳስብ። ግን አንቺ አንድ ነገር ያወቅት መስኛለሽ። ካሌብ መቼም ያንቺ እንዳልሆነ። ኤኖስ ከሁለት አንዱ አታጭም። እስኪ ቻንስሽ ሞክሪ በዛ። ካሌብ ቆይ ዳንኤል፣ ሰው ብቻውን መቀመጥ አይችልም? ደጋግመን የምንጠጣበት ቤት እየመጣ ስለ ብቸኝነት ማውራት አችልም። ይኸውልህ ካሌብ፣ ሰው ያስፈልጋል። ይኸውልህ ካሌብ፣ አንተ ብቻ መሆን ፈልጋል፣ ውስጥ ደግሞ የሆነ ሰው ይፈልጋል። በእንደዚህ አይነት ስሜት ውስጥ ነው እየታገልክ ያለው። ምን ነው በጣም ውስጥ አዋቂ ነኝ አለ። ቆይ ዳንኤል፣ ትሁት ልጅ እንዳላት ታውቃለህ? ደነገጥክ አይደል? አይ እኔ እንኳን አልደነገጥኩም። ምን ያስደነግጠኛል ብለህ ነው? ምናልባት የምታውቀውና ሚስጥር አድርገው የተባልከውን ነገር ስላወኩ ቢሆን። አይ እንደዛ አይደለም። አይገርምም ዳንኤል? ሁሉም ያውቃል፣ እኔ ብቻ ነኝ የማላውቀው። ይሄን ያህል ነው ለትሁት ቦታ የሌለኝ። አይ እንደዛ አይደለም። እና ታዲያ እንዴት ነው? እሺ እናንተ አወቃችሁ፣ እኔ ለምን አላወኩም? ይኸውልህ ካሌብ፣ ትሁት በጣም ፈርታለች። ተመስገን ይሄንን ካወቀ ልጇን ይወስድባታል፣ በዛም ያስፈራራል። ምንድን ነው የሚያስቅ? እና እኔ ለእናንተ የተመስገን ሰው ነኝ ማለት ነው? ይሄን ነገር ሰማሁ ማለት ለተመስገን ነግሯለሁ ማለት ነው? እንደዛ ማለት አይደለም ካሌብ። በቃ ምንም ነገር አያሳምነኝም ዳኒ። ይኸውልህ ካሌብ፣ ትሁት ይሄንን ያልነገረች እንዳታጣ ስለምትፈራ ነው። ምንም ነገር ብታረግ ይቅር አልላት። በጣም የተናደድኩባት ደግሞ በእሷ ብቻ አይደለም፣ በእናንተም በጣም ተናድጃለሁ። ካሌብ በቃ ዳኒ፣ ምንም ነገር አያሳምነኝም። ደናል ካሌብ ይቅርታ። ሌላ እህቴ እንዴት ነሽ? ትሁቴ እኔ ደህና ነኝ። አይ ደህና ነኝ፣ ምንም አልሆንኩም። እናንተ ደህና ናችሁ? ትሁቴ ምንድን ነው ያልሽው? ቆይ ለምን አትነግሪኝም? ምንም አልሆንኩም እንዳትዪ። ከፍቶኝ ነው እህቴ። ምን ሆንሽብኝ? ያው አንዳንዴ እንደዚህ ያጋጥም የለ እንዲሁ ከፋኝ። በቃ ምክንያት ሳይኖር እንዲሁ መከፋት የለም። የሆነ ያሳሰበሽ ነገር አለ አይደል? የለም። ካሌብ እንዴት ነው?
ያስከፋልሽ? እሱ ነው እንዲያስከፋሽ? እኔ ነኝ እሱን ያስከፋሁት። በጣም አሳዝኜዋለሁ። እህቴ በቃ ደህና ደሪ፣ ነገ እደውልልሻለሁ። እና እንዴት ነሽ? ማለቴ ምን አሰብሽ? መቼም እዛ አንድ ክፍል ውስጥ ዘላለም ይኖራሉ ብለሽ አላሰብሽም ማለት? ከቤቴ ውጭልኝ ይመስላል። እኔ እንደዛ አላልኩም። ተይ እንጂ እንደዚህ ነገረኛማ አትይኝ። እየቀለድኩ ነው። እኔ ያው ትልቅ ሀሳብ ስላለሽ ምን ልታደርጊ ያሰብሽ ለማለት ያህል። ተመስገንን አምኜው ነበር፣ ግን ዚያው ዝም ብሎ ጉረኛ ነገር ነው። ምንም አቅም የለውም። ትላንት አባዬ ስለቀጠቀጠው ነው። እንደዚህማ አትቆጪ፣ ለጨዋታ ያክል። ስለ ኤደን እጠይቅሃለሁ እያልኩ ነበር። እንዴት ናት? ደህና ናት። እሺ ከነ አባዬ ጋር ያለህ ነገር መረጃ ለመሰብሰብ ነው ብለን እናስብ። ከኤደን ጋር ግን ያለህ ነገር ምንም ሊያሳምነኝ አልቻለም። ዳኒ ከኔ ጋር ያለህ ነገር ግን ወደ ኋላ እንዲጎተት አልፈልግም። አልገባኝም። ምን እያልሽ ነው? ከኤደን ጋር ያለህን ግንኙነት እንድታቆም እፈልጋለሁ ዳኒ። እኔ እናንተ ብቻ የዛ ቤት ንብረት ተካፋይ እንድንሆን ብቻ ነው ፈልገው። እሺ እንዴ እሺ ታውሪኛለሽ? ቆንጆ ተፈተሽ ነው። እንዴት ነሽ? አለሁልሽ። አለሁልሽ። ግን ምንድነው? ተባክሽ አስቀናሽኝ እኮ ነው ይበዝ መጥፋቴን ያስቀናሽ? የምር ግን ጠፍተሻል። የት ሄደሽ ነው? ጠፋር እንዴ? በጣም እንጂ። ቆይ የት ሄደሽ ነው? የትም አልሄድኩም። ያው ለራሴ ጊዜ ያስፈልገኛል። ምን ተፈጠረ? እንጃ ቱቴ፣ ምን ማሰብ እንዳለብኝ ራሱ ግራ ገብቶኛል። ሴት ነኝ፣ እድሜ ያሳስበኛል። ይሄን ደግሞ ዳንኤል ሊረዳው አልቻለም። ሽማግሌዎቹ ይላካሉ ብለን ስጠብቅ ነበር፣ ግን ቲና ከዚህ ቤት ስትወጣ ዳኒ ተቀበላት። የሆነ ምክንያት ሰጥቶኛል፣ ግን ማመን ይኖርብኝ አይኖርብኝ አላውቅም። ዳኒ ይወድሻል ሄዱ። አውቃለሁ ቱቴ፣ ግን እፈራለሁ። ቲናን መተው የሚችል አይመስለኝም አይደል? ኤዱ፣ የኔ ጣጣ እናንተ መሀል እንዲገባ አልፈልግም። ይሄ ነገር እኮ የኔ ችግር ነው። ይኸውልሽ ዳኒ ቲናን መተው የማይችል ሆኖ ሳይሆን እኔ ለመርዳት አስቦ ነው። በቃ ሁሉንም ነው ያስተካክላለሁ። ታዩ ቱቴ፣ ልትነግሪኝ ትችያለሽ? እሺ ካሌብስ? አይ የለም ሄዱ። የሆነ ነገር ያለ ይመስለኛል። ምንድን ነው ንገሪኝ። ምንም የለም፣ ካሌብ ደህና ነው። ቱቴ፣ እኔንማ እንደዚህ ብለሽ ልታልፊኛችሁ። ምንድን ነው የሆናችሁት? ንገሪኝ። ሄዱ አኩርፎኛል፣ ተጣልቶኛል። ምን እንደማደርግ አላውቅም። ምንድን ነው የሆናችሁት? ማለቴ ለምንድን ነው ያኮረፈሽ? ይኸውልሽ ከዚህ በኋላ ምንም የተደበቀ ሚስጥር የለም። ልጅ አለኝ። ከተመስገን የወለድኩት ልጅ አለኝ። በቃ ካሌብ ይሄን ሲሰማ አበደ። አታስቢ ቱቴ፣ ሁሉም ነገር ይስተካከላል። ሁሉም ነገር ሰላም ይሆናል። እሺ ተስፋ አደርጋለሁ። ትሰምኛለሽ? ከኔ ጋር እንደዚህ አይነት መለጠጥ አይሰራም።
ትናንትና ተነጋግረን ነበር አይደል? ዛሬ መደወል ምን አስፈለገ? ካልፈለግሽ ብደውልሽም አለመምጣት ትችይ ነበር። ለምን ደወልክ? መቼም ካላንቺ ቀኑ አልገፋ ላይ ልልሽ እንዳልሆነ በደንብ ታውቂያለሽ እኮ። ለምን? ትላንት ምንድን ነበር ያልሽኝ? ተመስገን ጊዜ ሞልቶ ተርፈዋል እንዴ? እንደ አዲስ ትናንትና ምንድን ነበር ያልሽኝ ብለህ ትጀምራለህ? የዛሬ ውጤቱ በደንብ የሚያምረው የትላንቱን ንግግርሽን ስንሰማ ነው። እባክሽን አንዴ ድገሚልኝ። ቆይ አንተ ቀልድ ነው እንዴ ያስከው? ጀግና ጀግና ትጫወታለህ እንጂ ጀግና ሆነ አታውቅም። ፈሪ ቦቅቧቃ ነበር ያልሽኝ አይደለ? እና ምን ይሁን? ምንም ጀግንነት የላሰሽ። አይ የራስሽ ጉድ ነው። ግን አባዬ ቲናን ምን የተጠራጠረችኝ ነው መሰለኝ። ምን ይሁን ብላ ነው ደግሞ ቤት ገብታ የምጠረጥረው? አላቅም አባዬ፣ ግን ለሷ ምን ያህል ታማኝ እንደሆንኩ ለማረጋገጥ ስሞክር ነው ሙሉ። እና አረጋግጥላት አይኔ ልጅ። አይ አልችልም አባዬ። ማለት እስከዛሬ ቀለል ያሉ ነገሮችን እያደረኩ ለማስመሰል ሞክሬያለሁ። አሁን ግን የምትፈልገውን ነገር ለማድረግ አልችልም አባዬ። ምንድነው የኔ ልጅ? ምን አድርግ ብትል ነው ይሄን ያህል የከበደ? ኤዱን እንደተውኳትና ከሷ ጋር ብቻ መሆኔን ማረጋገጥ ትፈልጋለች። ጭራሽ? አዎ አባዬ፣ እኔም ቢሆን ያንን ማድረግ አልችልም። ኤዱን ቢሆን እኮ እስከዛሬ ስለምትወደኝ ነው የታገሰችኝ። ስለዚህ ከዚህ በላይ ልቧን ማቅሰል አልፈልግም። ኤዱን በጣም ነው ማፈቅራት አባዬ። ልክ ነህ የኔ ልጅ። ፍቅር መስዋዕት ማድረግ የለብህም። አንድ ነገር ግን ማድረግ አለብን። መቼም ለተመስገን እስካሁን ካልነገረችው ከዚህም በኋላ አትነግረውም አይደል? አትጨነቅ የኔ ልጅ። የሚገባውን ሁሉ አድርገሃል። ከዚህ በኋላ የሚመጣውን መጋፈጥ ነው። እስካሁን ካየሽ ይበቃሽ። አንተ ያማሃል እንዴ? ይሄ ጀግንነት ሳይሆን ጅልነት ነው። ቆይ እንዴት ካሌብን ትይዘዋለህ? ኦ በጣም አዝናለሁ። የሚጠቅምሽ መስሎኝ ነበር። በጣም አደገኛ ነገር ነው ያደረከው። አደገኛ ነገር እስካላደረግሽ ድረስ ውጤቱን ማምጣታችን። ቲና ሀብት ስትይ ነበር አይደል? ካሌብ ስለተያዘ እንዴት ነው ንብረት የማገኘው? ያ ሽማግሌ ልጁ ተይዞበት ሀብት የሚያሳስበው ይመስልሻል? እና ልጁን ይዘህ ነው የምትደራደረው? እኔ አይደለሁም፣ አንቺ ነሽ የምትደራደረው። አላደርገውም። ይሄ በጭራሽ የሚሆን ነገር አይደለም። ኦኬ፣ ስለዚህ እኔ እደራደራለሁ። በምንድን ነው የምትደራደረው? ወይ ልጁን ይመርጣል ወይ ትሁትን። ኤዱ እስካሁን እንዳኮረፍሽ ነው እንዴ? ምንም የነገርኩሽን አላመንሽኝ? ማውራት አልፈልግም ዳኒ። እኔ ማውራት ፈልጋለሁ ኤዱ። ዝምታሽ እኮ በጣም ይጨንቃል። እባክሽን ኤዱ ተረጂ። ሁሉንም ነገር ከልቤ ነው የነገርኩሽ። ደግሞ እኔ አንቺን ማሳዘን አልፈልግም። እሺ ምን ላድርግ? ምን ይሁን? እሺ እንድትይኝ አይደለም የምነግርሽ። እባክሽን ተረጂ። ቆይ እሺ ምን ልረዳ? ከልቤ በጣም እንደምወድሽ፣ ላጣሽ እንደማልፈልግ፣ ከአንቺ ጋር መኖር እንደምፈልግ ተረጂ። እኮ ማጣት እንደማይፈልግ ሰው ሆኖ። እሺ ቆይ ምን ላድርግ? እኔ ያልሽኝን በሙሉ አድርጋለሁ። በውሻ ቋንቋ ፍቅርን ግለጽልኝ። ምን? አትችልማ። ይሄን ያህል ነው ለእኔ ቦታ የሌለ? የምትፈልጊውን ነገር ሁሉ አደርጋለሁ ትላለህ፣ ግን ምንም ነገር አታደርግም። ቆይ አንቺ ይሄንን ነው የምትፈልጊው? አዎ ይሄንን ነው የምፈልገው። አረ ሄዱ ለምን ትጮችብኛለሽ? ቆይ እንዴት ነው ውሻ ቋንቋ? አላውቅልህ። እሺ ቆይ አንቺ ካላወቅሽ እኔ እንዴት ልጮልሽ እችላለሁ? ተው በቃ። ድሮም አንተ ለእኔ ግድ የለህም። እሺ ጮኩኝ። እኔ መች ጮህልኝ አልኩኝ? ፍቅርን ግለጽልኝ እንጂ። ሄዱ ደግሞ አበዛሽ። ኧረ ጭራሽ ልትጮህብኝ? ይኸውልሽ ሄዱ፣ እንደ ማንኛውም ሰው እኔም ፍቅሬ ልግለጽልሽ። እባክሽን
ዛሬ ደግሞ ያለረከውት ነው እንዴት ወጥ ላቀራርብ እንደ አባዬ እየቀለድኩ ነው አባዬ ዛሬ እኮ ቀኑን ሙሉ ካሌብ አልመጣም ስልኩም ደግሞ አይሰራም እኔ ጥሩ ስሜት እየተሰማኝ አይደለም አታስቢ ምንም አይሆንም እኔ እንጃ አባዬ ይሄን ነገር ሲሰማ ከተመስገን ጋር ችግር እንዳይፈጠር እየፈራው ነው ተረጋጊ የኔ ልጅ ለምንድን ነው አንቺ ብቻ ኃላፊነት እንዳለብሽ የሚሰማሽ ካሌብ ሕፃን ልጅ አይደለም እሱን መጠበቅ የለብሽ አባዬ ተመስገን ከዚያ ጋር ካልጠፋ እኔ ሰላም የማገኝ አይመስለኝም ሁሌ ችግር ውስጥ የምትገቡ ነው የሚመስለኝ ተመስገን ማንንም ምንም አያደርግም እመኝ አባዬ እሱ እኮ ሰይጣን ነው የሆነ ነገር ካሰበ ከማድረግ ወደኋላ አይልም አትፍሬ የኔ ልጅ ምንም አያመጣም ሰዓቱ ገና ነው ካልመጣ ደግሞ የሆነ ነገር እናደርጋለን
አትጨንቅ የኔ ልጅ። እሱ ነው አዲስ ሄሎ፣ እንዴት ዋልክ ሽማግሌው? ልጅህን የእጅ ውስጥ ነው ያለው። ትሁትን ስጠኝ፣ ልጅህን እሰጥሃለሁ። ታዲያ አስብበትና ቶሎ ንገረኝ መልሱ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።